የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እንደተለመደው ለ2 ሰዓት አብረናችሁ እንቆያለን። ደግሞ እንደ ሰሞኑ ሁሉ የዓለም ዋንጫ ጉዳዮችን እናነሳለን። የምድብ የመጨረሻና 3ኛ ጨዋታዎች እየተደረጉ ነው። ትላንትናም የተደረጉ ጨዋታዎች ነበሩ። በተወሰኑት ላይ እናተኩራለን። የኮት ዲቯር ብሔራዊ ቡድን በእርግጥ የዓለም ዋንጫ ፎርማት ለውጥ አለው። ነገር ግን በታሪኩ ለመጀመሪያ ጊዜ ወደ ሁለተኛው ዙር አልፏል። ትላንትና ኩራሳውን 2-0 በኒኮላ ፔፔ ጎሎች ካሸነፈ በኋላ ማለት ነው። ስለዚህ የኮት ዲቯርን ብሔራዊ ቡድን ስኬት ጥቂት እንመለከታለን። ከዚህ ባሻገር ምናልባት በጣም ትልቁ አስገራሚ ውጤት የኤኳዶር ብሔራዊ ቡድን ጀርመንን ያሸነፈበትና ጥሩ ሶስተኛ ሆኖ ወደ ሁለተኛው ዙር ያለፈበት የትላንት ምሽቱ ውጤት ነው። የኤኳዶር ብሔራዊ ቡድን በጣም ጥሩ ቡድን ነው። በላቲን አሜሪካ ሀገራት የዓለም ዋንጫ የማጣሪያ ሂደት ላይ ከአርጀንቲና ብሔራዊ ቡድን ቀጥሎ ሁለተኛው ሆኖ ነበር ወደ ዓለም ዋንጫው የመጣው። ነገር ግን ቡድኑ በመከላከሉ ያለውን ያህል ጥንካሬ በማጥቃቱ የለውም እና በመጀመሪያዎቹ 2 ጨዋታዎች በዚህ ምክንያት ጨዋታዎችን ሳያሸንፍ ቀርቷል። ግን ትላንትና ጀርመንን ድል አድርጓል። ጀርመን በእርግጥ ከጨዋታው በፊትም አንደኛ ሆኖ እንደሚያልፍ ያወቀ ብሔራዊ ቡድን ነበር። ግን አሰልጣኝ ዩሊያን ናግልስማን ከተገደዱባቸው ለውጦች በስተቀር ከሞላ ጎደል የመጀመሪያ ምርጥ ቡድናቸውን ነው የተጠቀሙት። ስለዚህ የኤኳዶር ድል በጣም ትልቅ ድል ነው። ዛሬ የሚደረግ አንድ ጨዋታ አለ። በእርግጥ ሁለቱም ቡድኖች በማሸነፋቸው ምክንያት በውጤቱ የሚጣል ወይም ከዓለም ዋንጫው ቀጣዩ ምዕራፍ ውጭ የሚሆን ቡድን የለም። ግን ፈረንሳይ ከኖርዌይ ይጫወታሉ። በእርግጥ ስፔን ከኡሩጓይም በጣም ትልቅ ጨዋታ ነው ለማርሴሎ ቢየርሳ። ኡሩጓይ ወደ ሁለተኛው ዙር ለማለፍ የግድ ስፔንን ማሸነፍ አለባት። ደግሞ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላ ፉዌንቴ እሳቸው ደቀ መዝሙር ነበሩ። በ2012 እሳቸው የቢልባው አሰልጣኝ በነበሩበት ጊዜ ለ5 ወራት ያህል አጥንተዋቸዋል፣ በቅርብ ተከታትለዋቸዋል። ለኡሩጓይ ወደ ሁለተኛው ዙር ለማለፍ የግድ የዛሬውን ጨዋታ ማሸነፍ አስፈላጊ ነው። ይሄም ትኩረት የሚስብ ጨዋታ ነው። ግን እኛ የኤምባፔና የሃላንድ ግንኙነት ላይ እናተኩራለን። ሁለቱ ትልልቅ አጥቂዎች ይህንን የዓለም ዋንጫ በጣም በተዋጣለት ሁኔታ ነው የጀመሩት። ሁለቱም ተጫዋቾች ተመሳሳይ የጎል ቁጥር አላቸው፣ 4 ጎሎች። ከ5-6 ዓመት በፊት ከሊዮኔል ሜሲና ከክርስቲያኖ ሮናልዶ በኋላ ያለውን የዓለም እግር ኳስ የሚቆጣጠሩ 2 ተጫዋቾች ይሆናሉ የሚል ግምት ነበር። ከዚያ በኋላ በጣም የተዋጣለት የእግር ኳስ ሕይወት አላቸው ተጫዋቾቹ። ነገር ግን ያንን አድርገውታል ወይ? የሜሲና የሮናልዶ አልጋ ወራሽ ሆነዋል ወይ የሚለው ብዙ ሊያጠያየቅ የሚችል ቁም ነገር ነው። ግን ይህንን ጥቂት ደግሞ እንመለከታለን። ከዚህ ባሻገር ትላንት ምሽት የብሪታንያን የዝውውር ሬከርድ ያሻሻለ ዝውውር እንደሚፈጸም አውቀናል። ኤሊየት አንደርሰን ከኖቲንገም ፎረስት ወደ ማንቸስተር ሲቲ በ130 ሚሊዮን ፓውንድ ይዘዋወራል። ይሄ አሌክሳንደር ኢሳቅ ከኒውካስል ወደ ሊቨርፑል የተዘዋወረበትን የ125 ሚሊዮን ፓውንድ ዝውውር በአንድ ዓመት ጊዜ ውስጥ የሚያሻሽል በጣም ትልቅ ዝውውር ነው። ብዙ ተስፋ የሚጣልበት ተጫዋች ነው። ለምን ማንቸስተር ሲቲ ይህን ያህል ገንዘብ እዚህ ተጫዋች ላይ ኢንቨስት ለማድረግ ወሰነ የሚለውን እናነሳለን። አብራችሁን ስለምትቆዩ እጅግ እናመሰግናለን። የኮት ዲቯር ብሔራዊ ቡድን ወደ ሁለተኛው ዙር ማለፉን አረጋግጧል። ይሄ ለ4ኛ ጊዜ የተሳተፉበት ያለ የዓለም ዋንጫ ነው። ከዚህ አስቀድሞ በ3 የተለያዩ የዓለም ዋንጫዎች ላይ ተሳትፈዋል። በእርግጥ የዓለም ዋንጫ ፎርማት በነዛ 3 የኮት ዲቯር ብሔራዊ ቡድን ተሳትፎች በጣም የተለየ መልክ ነበረው። ምክንያቱም አሁን በ48 ሀገራት መካከል ነው የዓለም ዋንጫ የሚደረገው። ወደ ሁለተኛው ዙር ሲታለፍ ወደ መጨረሻዎቹ 32 ቡድኖች ማለፍ ማለት ነው። አሁን የጥሎ ማለፍ ምዕራፍ የሚጀምረው ከመጨረሻዎቹ 32 ቡድኖች ይሆናል። በፊት የጥሎ ማለፍ ምዕራፍ ወደ መጨረሻዎቹ 16 ቡድኖች አንድ ቡድን በሚሸጋገርበት ጊዜ ነው ወደ ኖክአውት ስቴጅ ወደ ሁለተኛው ዙር ተሸጋገረ የሚባለው። ስለዚህ ያንን ፎርማት
የለውጡን ሁኔታ ታሳቢ ማድረግ ያስፈልጋል። ቢሆንም ግን ትልቅ ስኬት ነው ለዚህ የኮት ዲቯር ብሔራዊ ቡድን ትውልድ። ከዚያ በፊት የነበሩት ወርቃማ የሚባሉት የብሔራዊ ቡድኑ የወርቃማ ታሪክ የተሰራባቸው አጋጣሚዎች ላይ ቡድኑ ይህንን ማድረግ አልቻለም። ለምሳሌ በ2006 ታስታውሳላችሁ የነ ዲዲየ ድሮግባ የሁለቱ ቱሬዎች የነ ዲዲየ ዞኮራ የነ አሩና ዲንዳን እና የሌሎችም በትልልቅ የአውሮፓ ክለቦች ይጫወቱ የነበሩ ተጫዋቾች ስብስብ በኮት ዲቯር ብሔራዊ ቡድን ታሪክ ወርቃማው ትውልድ የሚባለው እድለኛ አልነበረም። 2 የአፍሪካ ዋንጫ ፍጻሜዎችን ተሸንፏል። ነገር ግን በጣም አስደናቂ ትውልድ ነበር። የሀገሪቱ ብሔራዊ ቡድንም ለመጀመሪያ ጊዜ ወደ ዓለም ዋንጫ ለማለፍ የበቃው በዛ በጀርመን ተደርጎ በነበረው የ2006 የዓለም ዋንጫ ነበር። ግን ከምድቡ ማለፍ አልቻለም። ያው አንዱ ፈተና የነበረው ያኔ የገጠሙት ወይም የገጠማቸው ምድብ በጣም ጠንካራ መሆኑ ነው። መጀመሪያ ከአርጀንቲና ጋር ነበር የተጫወቱት። ኤርናን ክሬስፖ ጎል እንዳስቆጠረ አስታውሳለሁ እና በአርጀንቲና 2-1 ነበር የተሸነፉት። ግን በዚያው ምድብ ደግሞ ሌላ ትልቅ የእግር ኳስ ሀገር ሆላንድም ከኮት ዲቯር ጋር በተመሳሳይ ምድብ ነበር። ያንንም ጨዋታ 2-1 ነበር የተሸነፉት። ስለዚህ ምንም እንኳ በጣም አስደናቂ ትውልድ የነበረውን ቢሆን ያ የኮት ዲቯር ብሔራዊ ቡድን ነገር ግን ለዓለም ዋንጫ ለመሳተፍ ለመጀመሪያ ጊዜ ውድድሩ ላይ በቀረበበት ጊዜ የገጠሙት ተጋጣሚዎች የዓለም የእግር ኳስ የኃይል ማዕከላት የሚባሉ ነበሩ። ከ4 ዓመት በኋላ ደግሞ በአህጉራችን በደቡብ አፍሪካ የዓለም ዋንጫ በተስተናገደ ጊዜ እንደገና ሌላ ብርቱ ምድብ ነበር የገጠመው። ከብራዚል እና ከፖርቱጋል ጋር ነበር የተገናኘው። ስለዚህ ምንም እንኳ ከዚህ በፊት ከምድቡ አልፎ አያውቅም ብንልም ነገር ግን እድለኞችም አልነበሩ። የደረሷቸው ምድቦች በጣም ፈታኝ ምድቦች በመሆናቸው ምክንያት ማለት ነው። 2018 ላይ ነው በንጽጽር ቀለል ያለ ሊባል የሚችል የምድብ ድልድል ገጥሟቸው የነበረው ከጃፓን ከኮሎምቢያ እና ከግሪክ ጋር ተደልድለው ስለነበር ከዚህ በፊት በነበሩት 3 የዓለም ዋንጫ ጨዋታዎች አንዳንድ ጨዋታዎችን አሸንፈው ነበር ያለፉት። አሁን በዚህኛው የዓለም ዋንጫ ግን 2 ጨዋታዎችን አሸንፈዋል። ከኤኳዶር ጋር በመጨረሻዎቹ ደቂቃዎች በምድብ የመጀመሪያ ጨዋታ በማንቸስተር ዩናይትዱ አማድ ዲያሎ ጎል አማካኝነት አሸንፈው ነበር። በሁለተኛው ጨዋታ በኔ አስተያየት በጀርመን መሸነፍ አልነበረባቸውም። በጣም ጥሩ ነበር የተጫወቱት። ቢያንስ የመጀመሪያውን 1 ሰዓት በጣም ግሩም ነበሩ። ግን በጨዋታዎቹ የመጨረሻ ደቂቃዎችም ላይ ትልልቅ እድሎች ነበሯቸው። በተለይ ሲሞን አዲንግራ ፊት ለፊት ከማኑኤል ኖየር ጋር ተገናኝቶ ነበር። ያንን ጎል አስቆጥሮስ ቢሆን ኖሮ የጨዋታዎቹ የመጨረሻ ደቂቃዎች ላይ ስለነበር ምናልባት በኮት ዲቯር ብሔራዊ ቡድን የዓለም ዋንጫ ታሪክ ትልቁ ድል ሊሆን ይችል ነበር፣ ጀርመንን ማሸነፍ ማለት ነው። እና ከሞላ ጎደል ግን በጥሩ ሶስተኝነትም ለማለፍ የሚያስችል የዓለም ዋንጫ ስትራክቸር በመሆኑ ምክንያት ዘንድሮ ወደ ሁለተኛው ዙር ማለፋቸው አይቀርም ነበር። መጨረሻ ላይ ደግሞ ከኩራሳኦ ጋር ስለነበር የተጫወቱት በጣም እንደው አስደናቂ ቪንቴጅ የሚባል ፐርፎርማንስ አልነበር የትላንትናው ብቃት። ነገር ግን ወደ ሁለተኛው ዙር ለማለፍ የሚያስችል ድል ለማግኘት ግን በቂ ነበር እና ይሄ ቡድን ልምድ ያላቸው ተጫዋቾች አሉት። ትላንትና 2ቱን ጎሎች ያስቆጠረው ኒኮላ ፔፔ አንደኛው ነው። በሊል ከዛ በፊት በኦንዤ የአርሰናል የምንጊዜም ውዱ ፈራሚ በመሆን አሁን ደግሞ በስፔን ለቪያሪያል እየተጫወተ የእግር ኳስ ሕይወቱን ከተኛበት ማንቃት የቻለ ተጫዋች ነው። ስለዚህ ልክ እንደሱ አይነት ልምድ ያላቸው ተጫዋቾች አሉ። እንደ ኬሲ አይነት ፍራንክ ኬሲ አይነት ተጫዋቾችም ከፍተኛ ልምድ በሚላን፣ በአታላንታ፣ በባርሰሎና የተጫወተ ተጫዋች ነው። እንዲህ አይነት ኤክስፒሪየንስድ ተጫዋቾች አሉት። ከሁሉ በላይ ግን የዚህ ቡድን ወጣት ተጫዋቾች ትልቅ ተስፋ የሚጣልባቸው ወጣት ተጫዋቾች ናቸው። ሰሞኑን ስለ ያን ዲዮማንድ ስናነሳ ነበር። በሊቨርፑል በጥብቅ እየተፈለገ ያለ ተጫዋች ነው። ትላንትናም የኒኮላ ፔፔ ጎል ሲቆጠር የመጀመሪያው ጎል ሲቆጠር ማለት ነው ልክ ባለፈው የጀርመን ጨዋታ ላይ በመጀመሪያው ጨዋታ ከኤኳዶር ጋር እንዳደረጉትም ሁሉ በሶስቱም ጨዋታዎች አሲስት ሰጥቷል። በጣም ፈጣን ነው። 50% የድሪብል ሰክሰስ ሬት አለው። ስታትስ ፐርፎርም የሚባል አንድ ድረገጽ እንደሚለው በዚህ ዓለም ዋንጫ ብቻ ማለት ነው። በዚህ በቡንደስሊጋ በተጠናቀቀው የውድድር ዘመን ለላይፕዚግ እየተጫወተ 21 ቀጥተኛ የጎል ተሳትፎ ነበረው። በቡንደስሊጋ ብቻ 12 ጎሎች አስቆጥሯል። 9 የመጨረሻ ኳሶች አቀብሏል። ሊቨርፑል 86 ሚሊዮን ፓውንድ አቅርበው ባለፈው ሳምንት ጥያቄው ውድቅ ተደርጓል የሚሉ ብዙ የዝውውር ሪፖርቶች ስንሰማ ነበር። በጣም አስደናቂ ተጫዋች ነው። በቅርብ ጊዜ ደግሞ ዘ ፕሌየርስ ትሪቢዩን የሚባል ተጫዋቾች የእግር ኳስ ሕይወታቸውን በሚተርኩበት አንድ ድረገጽ ላይ ስለ ትንሽ እህቱ ስለ ሮክሳን ስለምትባለው በ2025 እሷ እድሜዋ 15 ዓመት ብቻ ሳለ ስለ ሞተችበት ሕይወቷ ስላለፈ እህቱ
የጻፈውም ታሪክ ልብ የሚነካ ነው። በብዙ የአውሮፓ ክለቦች ውስጥ ሙከራ አድርጓል። በእንግሊዝ ብቻ በቦርንመዝ፣ በቼልሲ፣ በክሪስታል ፓላስ ደግሞ ከዛ ውጪ በኦሊምፒያኮስ፣ በሬንጀርስ ሙከራ አድርጎ ነበር። ዩናይትድ ስቴትስ ውስጥ በነበረበት ጊዜ አልተሳካም። እንዲያውም በክሪስታል ፓላስ ውስጥ ሙከራ ባደረገበት ጊዜ ማይክል ኦሊሴና ኤቤሪች ኤዜ መጥተው በጣም ግሩም ተጫዋች ከሆነ እንዴት ነው ቋሚ ኮንትራት ያልሰጡ ብለው ጠይቀው ነበር ይላል። ብዙ ኤምኤልኤስ አፊሊየት ክለቦች ሳይቀሩ እዛ በነበረበት ጊዜ ሊያስፈርሙኝ አልፈለጉም ይላል እና በአማተር ደረጃ ሲጫወት የቆየ ተጫዋች ነው። ከዛ በኋላ ነው የአሜሪካ ቪዛው ሲያልቅ ወደ አውሮፓ መምጣት የነበረበት። ወደ ሌጋኔስ ተጓዘ። መጀመሪያ ወደ አፍሪካ ነበር የተመለሰው። እዛ ሄጄ ነው ከእህቴ ጋር ተላቀስኩ የሚለው ትልቅ ሀዘን ነበር። መጨረሻ ላይ ግን በሌጋኔስ በጣም ትልቅ የብሬክ ስሩ ሲዝን ነበረው። መጀመሪያ የጎለበተበት እና በትልቅ ደረጃ መጫወት እንደሚችል ያሳየበት የውድድር ዘመን በ2024-25 የውድድር ዘመን በሌጋኔስ ያሳለፈው የውድድር ዘመን ነው። ከዚያ በኋላ ነው ወደ ላይፕዚሽ የሄደው እና በላይፕዚሽ ደግሞ አሁን የሚጠየቅበት ገንዘብ የሚጠየቅበት ተጫዋች እንዲሆን ሆኗል ማለት ነው። የ130 ሚሊዮን ፓውንድ ጥያቄ ነው እንግዲህ ላይፕዚሽ ለዚህ ተጫዋች የዝውውር ገንዘብ ያቀርባል ወይም ይጠይቃል እየተባለ ያለው። በጣም አስደናቂ የዓለም ዋንጫ እያሳለፈ ያለ ተጫዋች ነው። ግን እሱ ብቻ አይደለም። ያው የኮት ዲቯር ብሔራዊ ቡድን አንድ ለየት የሚለው ነገር ብዙ ታግሎ ማሸነፍን የሚያውቁ ተጫዋቾች ያሉበት ነው። በማንቸስተር ዩናይትድ የምናውቀው እድሜው ገና አሁንም 23 ብቻ የሆነው አማድ ዲያሎ እሱም በእግር ኳስ ህይወቱም በጠቅላላ በህይወቱም ብዙ የተፈተነ ነው። ገና 8 ዓመቱ እያለ ነው ወደ ጣሊያን የተሰደደው። የቦካ ባርኮ የሚባል ቡድን አባል ነበር። ግን አንድ አባቱ ነኝ ብሎ በሐሰተኛ ስም የሚንቀሳቀስ ኤጀንት አማድ ማማዱ ትራኦሬ የሚባል ሰው እሱን አዶፕት አድርጌ ወይም በማደጉ ያሳደግኩት አባቱ ነኝ ብሎ ሌላ ወንድሙንም አህመድ ትራኦሬ የሚባል ቦርንመዝ የሚጫወት ልጅንም አብረው ነበር ሁለቱ የተሰደዱት እና ስለዚህ ከ8 ዓመቱ ጀምሮ የስደተኝነት ታሪክ የነበረው ግን አሁን ከዓለም ግዙፍ ክለቦች መካከል ለአንዱ ለማንቸስተር ዩናይትድ ወሳኝ የሆነ ተጫዋች ነው። ክሪስት ኢናዮ ኡላይ የሚባል ሌላ ተጫዋችም አላቸው። በዓለም ዋንጫ እስካሁን ድረስ እየተደረጉ ባሉ የዓለም ዋንጫ ጨዋታዎችም ብዙ ሲደነቅ ያየ ነው። በኮት ዲቯር በጣም ትልቅ በሆነው አካዳሚ ውስጥ የዦን ማርክ ጊዩ አካዳሚ ውስጥ ያደገ ነው። ዦን ማርክ ጊዩ የታወቁ ፈረንሳይ ሰው ናቸው፣ የእግር ኳስ ሰው ናቸው። ከዚህ በፊት ከዛው አካዳሚ የቱሬ ወንድማማቾች ያያ ቱሬና ኮሎ ቱሬ፣ ጀርቪኖ ኢማኑኤል ኤቦዌ፣ ሰለሞን ካሉ አይነት ተጫዋቾች ከዚህ አካዳሚ የወጡ ናቸው። በዚሁ አካዳሚ የተገኘ ነው። በነገራችን ላይ የቀድሞ የአርሰናል አሰልጣኝ አሁን የፊፋ የዓለም አቀፍ የእግር ኳስ እድገት ኃላፊ ሆነው የሚሰሩት አርሰን ቬንገር የዦን ማርክ ጊዩ የቅርብ ጓደኛ በመሆናቸው ምክንያት የራሳቸውን ገንዘብ እዚህ አካዳሚ ላይ ኢንቨስት ያደርጉ እንደነበር አንዳንድ አርቲክሎች ተመልክቻለሁ እና ይህ ልጅ እዛው አካዳሚ ውስጥ ነው ያደገው። እንደዚህ አይነት አስደናቂ ተጫዋቾች፣ ወጣት ተጫዋቾች ያሉት ስብስብ ነው እና አሁን እንግዲህ ወደ ሁለተኛው ዙር ያለፉበትን ድል አሳክተዋል። የትላንትናው ጨዋታ በጣም አስደናቂ ጨዋታ ነው ለማለት ቢያስቸግርም ግን በቂ ነበር። የባለፈውን የጀርመን ጨዋታም ለማሸነፍ የሚያስችል በቂ ፐርፎርማንስ የነበራቸው ይመስለኛል። ያው እንደምታስታውሱት በቅርብ ጊዜ የአፍሪካ ዋንጫ በተደረገ ጊዜ ትርምስ ነበር በ2023 በተለይ ደግሞ እኚህ በሀገሪቱ በጣም የሚወደዱ የነበሩት ግን የአፍሪካ ዋንጫው ሲጀምር በጣም በአሰቃቂ ሁኔታ የአፍሪካ ዋንጫው ሲጀመር የዚያ ቡድን አሰልጣኝ የነበሩ ጆን ሉዊ ጋሴ የሚባሉት አሁን ከጥቂት ወራት በፊት ህይወታቸው አልፏል። እሳቸው ውድድሩ ላይ ሀገሪቱ ታስተናግደው በነበረው የአፍሪካ ዋንጫ ማለት ነው በጣም የከፋ አጀማመር ስለነበራቸው እዛ ውድድሩ ላይ ነበር የተሰናበቱት እና አሁን የተሾሙ አሰልጣኝ የተሾሙ በኋላ ከዛ አገግመው የአፍሪካ ሻምፒዮን ሆነዋል። ሌላ በጣም ትልቅ የሪዴምሽን ታሪክ ደግሞ እዛ ውድድር ላይ አይተናል። ሴባስቲያን አሌ አይነት በፈረንሳይ የተወለደ ነገር ግን ቤተሰቦቹ ከኮት ዲቯር የሆኑ ከካንሰር ህመም ያገገመ በእንግሊዝኛ ሰርቫይቨር የሚባል ከዛ ጸንቶ የአፍሪካ ዋንጫ ፍጻሜ ላይ የማሸነፊያ ጎል ያስቆጠረ ተጫዋች ነው እና እንዲህ አይነት ብዙ የጽናት ታሪኮች ያሉበት ስብስብ ነው። ስለዚህ በጣም ባላንስድ የሆነ ነው። ብዙዎቹ ተጫዋቾቻቸው በአውሮፓ የሚጫወቱ ናቸው። ቅድም ካነሳው ፍራንክ ኬሲ ባሻገር አሁን ወደ ሳውዲ ሄዷል። ግን እንደ ሴኩ ፎፋና አይነት በቅርብ ጊዜ በፈረንሳይ ሊግ የተዋጣለት ጊዜ ያሳለፈ ከዛ አስቀድሞ በጣሊያንም የተጫወተ ተጫዋች ነው። ኢብራሂማ ሳንጋሬ በፕሪሚየር ሊግ ኖቲንገም ፎረስት ይጫወታል። ግሩም ስብስብ ያለው ቡድን ነው።
እና የትላንትናውን ጨዋታ እንግዲህ አሸንፈው አልፈዋል። ወደ አፍሪካ ዋንጫው ወደ ዓለም ዋንጫው ከመጡ የአፍሪካ ብሔራዊ ቡድኖች መካከል ከፍ ያለ ኤክስፔክቴሽን የነበረው ብዙ መጠበቅ የነበረው ለእንደ ሞሮኮ አይነት ስብስብ በተገቢ ምክንያቶች እና በጣም የተዋጣለት የዓለም ዋንጫ ነው እያሳለፉ ያሉት። እስካሁን ድረስ ምንም ጨዋታ አልተሸነፉም፣ ከብራዚል ጋር ተጫውተው ጭምር ማለት ነው። ሁለቱን ጨዋታዎቻቸውን አሸንፈዋል። 7 ነጥብ ይዘው ነው ያለፉት። ሴኔጋል በትውልዱ ምክንያት እና በስብስቡ ጥራት ምክንያት የወቅቱ የአፍሪካ ሻምፒዮን በመሆኑ ምክንያት ማን ነው የአፍሪካ ሻምፒዮን የሚሆነው? ሜዳ ውስጥ እስካሁን ድረስ ሴኔጋል ነው፣ ቢሮ ውስጥ ሞሮኮ ነው። ምክንያቱም ካፍ ነው በኋላ የወሰነው ያንን ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት ይግባኝ እንደቀረበበት ይታወቃል። ግን ሁለቱ ያለፈው የአፍሪካ ዋንጫ ፍጻሜ የተጫወቱት ቡድኖች ከፍ ያለ መጠበቅ ነበራቸው ወደዚህ ውድድር በመጡበት ጊዜ ከኮት ደቯርም የበለጠ ማለት ነው። ግን ወደ ሁለተኛው ዙር የሚያሳልፍ ውጤት አግኝቷል ይሄ ቡድን። እሱን ለማንሳት ነው። ግን የትላንትናውን ጉዳይ ካነሳው አይቀር ለቱኒዚያ ብሔራዊ ቡድን ግን በጣም የከፋ የዓለም ዋንጫ ነው ይሄኛው። እንደምታስታውሱት የመጀመሪያውን ጨዋታ በስዊድን 5-1 ከተሸነፉ በኋላ የብሔራዊ ቡድን አሰልጣኝ ሳብሪ ላሙሺን አሰናብቶ በሌላ ፈረንሳይ አሰልጣኝ በአፍሪካ እግር ኳስ ውስጥ ከፍ ያለ ልምድ ያላቸው በቅርብ ጊዜ በዓለም ዋንጫ የሳውዲ ብሔራዊ ቡድንን በ2022 የዓለም ዋንጫ ይዘው ቀርበው የነበሩት ከዛ በኋላ የፈረንሳይ የሴቶች ብሔራዊ ቡድንን ሲያሰለጥኑ የቆዩት ግን በአፍሪካ ውስጥ ከዛምቢያ በ2012 ከኮት ደቯር በ2013 ጋር ሆነው የአፍሪካ ሻምፒዮን የሆኑት የኮት ደቯር ብሔራዊ ቡድንንም የሞሮኮ ብሔራዊ ቡድንንም የማሰልጠን ታሪክ ያላቸውን ኤርቬ ሬናን ነበር የሾመው። ግን የእሳቸው መቀጠርም ለውጥ አላመጣም እና በዓለም ዋንጫ ታሪክ አንድ ጆናታን ዊልሰን የጻፈውን አንድ ኒውስሌተር እያየሁ ነበር እና አዲስ መጥፎ ሪከርድ አስመዝግበዋል። በ1930 በመጀመሪያው የዓለም ዋንጫ ከ96 ዓመት በፊት ተደርጎ በነበረው የዓለም ዋንጫ የሜክሲኮ ብሔራዊ ቡድን አንድ መጥፎ ሪከርድ ነበረው። በዛ የዓለም ዋንጫ ላይ ከጉዞ ከውድድሩ እስኪሰናበት ድረስ ለ240 ደቂቃ ያህል ተመርቶ ነበር እና ይሄኛው የቱኒዚያ ብሔራዊ ቡድን ደግሞ ከዛ ለበለጠ ጊዜ ተመርቷል። 1930 ላይ ሜክሲኮ ከፈረንሳይ ጋር በተደረገው ጨዋታ በ19ኛው ደቂቃ ላይ የመጀመሪያ የዓለም ዋንጫ ጨዋታ ነው። የመጀመሪያ የዓለም ዋንጫ ጎልም ነው የተቆጠረው። 19ኛው ደቂቃ ላይ ነበር ጎሉ የተቆጠረው እና ሜክሲኮ ላይ ነበር የተቆጠረው። 4-1 ተሸነፉ። ከዛ በሁለተኛው ጨዋታ ከቺሌ ጋር ነበር የተገናኙት። ገና 3ኛው ደቂቃ ላይ ጎል ተቆጠረባቸውና 3-0 በመጨረሻ ተረቱ። የመጨረሻ የምድብ ጨዋታቸው ከአርጀንቲና ጋር የተደረገ ነው። 8ኛው ደቂቃ ላይ የመጀመሪያ ጎል ተቆጠረባቸው። በጠቅላላውም 6-3 ተሸነፉ እና በጠቅላላው ለ240 ደቂቃዎች ተመርቶ የሜክሲኮ ብሔራዊ ቡድን በዛ ቀዳሚ በነበረው የዓለም ዋንጫ የተሸነፈው ወይም ከውድድር ውጭ የሆነ። አሁን የቱኒዚያ ብሔራዊ ቡድን ይሄ የማይሻሻል ይመስል የነበረ 96 ዓመት የቆየን ሬከርድ ጥሩ ሬከርድ አይደለም፣ አሻሽሎታል። ምክንያቱም የመጀመሪያ ጨዋታቸውን ከስዊድን ጋር አድርገው በተጫወቱ ጊዜ 5-1 የተሸነፉት የመጀመሪያ ጎል የተቆጠረባቸው 7ኛው ደቂቃ ላይ። ከዛ በሁለተኛው ጨዋታ ደግሞ ሌላ አሰቃቂ ሽንፈት ገጠማቸው። ከጃፓን ጋር ነበር የተጫወቱት 4-0 ተሸነፉ እና የመጀመሪያ ጎል የተቆጠረባቸው በ4ኛው ደቂቃ ነው። ትላንትና ከኔዘርላንድስ ጋር ከሆላንድ ጋር ነበር የተጫወቱት 3-1 ተሸነፉ። ገና በ3ኛው ደቂቃ ላይ ነው የመጀመሪያው ጎል የተቆጠረባቸው እና ሲደመር 258 ደቂቃዎችን የተጨማሪ ሰዓትን ሳንቆጥር ማለት ነው እዚህ ውድድር ላይ ሲመራ ቆይቶ በሶስቱ ጨዋታዎች 12 ጎሎች ተቆጥረውበት እና 2 ጎሎች ብቻ አስቆጥሮ በጣም በሚያሸማቅቅ ሁኔታ ነው ከዓለም ዋንጫ ውጪ የሆኑ። ስለዚህ ለአፍሪካ ብሔራዊ ቡድኖች በጣም ጥሩ የዓለም ዋንጫ ይመስለኛል አሁን ባለው ሁኔታ። በእርግጥ የመጨረሻዎቹን ጨዋታዎች እንደገና በጠቅላላው መጠበቅ አለብን። ጨዋታዎች ከተደረጉ በኋላ ነው በተሻለ ቁመና ላይ ያሉ 8 ጥሩ ሶስተኛ ሆኖ የሚያጠናቀቁ ቡድኖች ወደ ሁለተኛው ዙር ወይ ወደ መጨረሻዎቹ 32 የሚሸጋገሩት። ግን አሁን ባለው ሁኔታ ከ10ሩ 7ቱ ቢያንስ ወደ ሁለተኛው ዙር ለማለፍ የሚያስችል እድል አላቸው። እንግዲህ አንደኛው የዓለም ዋንጫ ፎርማት በሚቀየርበት ጊዜ ሲቀርብ የሰማነው ቅሬታ የጣሊያን ብሔራዊ ቡድን አሰልጣኝ ጄናሮ ጋቱዞ ጭምር ያቀረበው አንደኛው ኮምፕሌን ለምንድነው የአፍሪካ ብሔራዊ ቡድኖች እንደዚህ በገፍ የሚሳተፉት? ምክንያቱም በፊት ከሚሳተፉት በ50% ጨምረዋል። በእርግጥ ዴሞክራቲክ ሪፐብሊክ ኮንጎ በኢንተርኮንቲኔንታል ወይም ከሌሎችም አህጉራት ጋር በተደረገ የመጨረሻውን የዓለም ዋንጫ ስፍራ ለማግኘት በተከናወነ የጥሎ ማለፍ ምዕራፍ ነው ወደ ዓለም ዋንጫ የመጣው። 9ኙ በቀጥታ በአፍሪካ ዞን በሚደረገው የዓለም ዋንጫ የማጣሪያ ጨዋታዎች ነው ወደ ዓለም ዋንጫ የመጡት። ግን የአፍሪካ ብሔራዊ ቡድኖች ተሳትፎ የዓለም ዋንጫውን ጥራት ይጎደዋል የሚል አስተያየት ሳይቀር የሰጡ ሰዎች ነበሩ። ጋቱሶ ደግሞ እንደ ጣሊያን አይነት የዓለም ዋንጫ የሌጋሲ ሀገራት
በእነዚህ አይነት የአፍሪካ ብሔራዊ ቡድኖች ተሳትፎ ፈንታ እኛ መሳተፍ ነበረብን ብሏል። ከስፖርት ሜሪት ይልቅ የታሪክ ሜሪትን ወይ ከዚህ በፊት የታሪክ ተገቢነት አለን ጣሊያን በመሆናችን ከዚህ በፊት የዓለም ዋንጫዎች በማሸነፋችን ምክንያት መሳተፍ አለብን የሚል አቋም አንጸባርቆ ነበር። ግን ቢያንስ እስካሁን ድረስ ባለው የዓለም ዋንጫ ቆይታ ከቱኒዚያ ብሔራዊ ቡድን በስተቀር የሚያሸማቅቅ የዓለም ዋንጫ እያሳለፈ ያለ ብሔራዊ ቡድን ያለ አልመሰለኝ። ስለዚህ ይሄ ብዙ ፖዚቲቭ ይመስለኛል ለአፍሪካ ፉትቦል። ደግሞ ትላንትና የኮት ዲቯር ማለፍ፣ ሌሎቹ ትላንት ደቡብ አፍሪካ ማሸነፉ አልፏል፣ ሞሮኮም አልፏል። እንደዚህ በቀጥታ ማለፋቸውን ያወቅናቸው ቡድኖች ናቸው። ሌላ ምናልባት እንደዚህ እንደ አንደርዌልሚንግ የሚባል ተጠበቀውን ያህል ብዙ ጥሩ እየተጫወተ ያልሆነው የአልጄሪያ ብሔራዊ ቡድን ሊሆን ይችላል። ግን ከዛ ውጪ በጣም ጥሩ የዓለም ዋንጫ ይመስለኛል እስካሁን ድረስ ለአፍሪካ ብሔራዊ ቡድኖች። እሱን ለማንሳት ነው ትላንትና ኩራሳውን ያሸነፉት። እንዲያሸንፉ ይጠበቅ ነበር። ምክንያቱም በጀርመን 7-1 ተሸንፏል በዚህ ውድድር ላይ። በእርግጥ ሁለተኛው ጨዋታ ላይ ሳይጠበቅ ዲክ አድቮካት ቡድን ከፍተኛ ብልጫ በኤኳዶር ተወስዶበት የነበረ እንኳ ቢሆን ግን መጨረሻ ላይ አሸንፎ አልፏል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።